እንዴት ናችሁ ውድ ተመልካቾቻችን የአዲስ ታለንት ሾው የዘርፎች አሸናፊ ሊካሄድ እንግዲህ በጣም ጥቂት ቀናቶች ብቻ ነው የሚቀሩት ባለፈው ሳምንትም የትወና እንዲሁም ደግሞ የሙዚቃ የዘርፍ አሸናፊ ለመወዳደር ምን ያህል ዝግጅት አድርጋቸዋል የሚለውን ነገር ለማስቃኘት ሞክረን ነበር ለናንተ በዛሬው ደግሞ የሰርከስ የዘርፍ አሸናፊ ለመሆን የሚወዳደሩትን ደግሞ ምን አይነት ዝግጅት አድርገዋል የሚለውን ነገር ደግሞ ሄደን የሚሰሩበት ቦታ ድረስ ሄደን የምንመለከት ይሆናል ማለት ነው ዝግጅታቸውን ለናንተ የምናሳይ ይሆናል ስለዚህ ቀጥታ ወደዛ እንሂድ አባችሁ ቆይ ናይስ ቆንጆ ውጪ እየገረፈ አሪፍ ሴፍ ትንሽ ሚንሸራተተው ነገር እንትን በል ይሄኛው ሲደግፈው በዚህ በኩል ያለውን እንትን አስተካክል በዚህኛው በኩል ያለው እጅ ማለት ከኔ ጋር ከሱ ጋር ከእንትኑ ጋር የሚለያየው በዛ ትንሽ እንትን በል እንግባ ፍሮንት ከኔ ጋር ሴፍ ሰውነትሽ የእንትን በደንብ ወጣ እሺ የምርሽ ጣትሽን በደንብ ሰውነትሽን በደንብ ስትወጥሪ ስራው በሙሉ እንዳለ ቀለል እሺ ተበቃል ሰውነት ታች ተቀባ ሞራል ሴፍ ልግባኔ አማና እዚህ ጋር ፍሮንት ነው እሺ ቀለል ያለ ነው አሪፍ ውጥፋለ ትንሽ አሽ እንትኑን የእግራችሁን ባላንስ ጠብቀው ከሻልከ ነው ነባ ታች ላይ ትንሽ ታበብ ያለ ይመስላል ልክ ነው አማን እሺ የቆማችሁ ታሪፍ ነው ልክ ሊመነጨቅ ሲል ግን ትንሽ እንደዚህ ይመጣል ቢጋጭ ነው የሚመስለው እንትን ሲያወጣው ማለት ስታወጣው አይ ልክ እንደዚህ እዚህ ጋር እንዴት ናችሁ ዴኖ ሰላም ናችሁ ወይ ሁላችሁ እንዴት ናችሁ ሰላም ነው ለሰራ ዴኖ አልተሻላችሁ የምዱ እንዴት ወደ ፍጻሜው ሲደርሱ በጣም ከፋል መሰለኝ ለምዳችሁ አይደል በጣም ደስ ይላል የሞከረን ታሪክ ነው በጣም የሞከረን ነው እንግዲህ ተመልካቾቻችን ሸገር ሰርከሶች እንግዲህ ዛሬ አልተቻሉነት ለመናገር እየተዘዋወርኩ እየተመለከትኩ ነውና የእናንተም ደግሞ በጣም ለየት ይላል ስለዚህ ትንሽ አረፍ እንበልና እዚህ እነሱ አሳቢን በጣም እየሰረቁት ነው የሚገርም ነገርና ማውራቱን ላልቻልኩም ለማንኛውም እነሱ ለምዳችሁ ይቀጥሉ ካንተ ጋር ግን ለምን እዚህ ቆጭ ብናወራስ ይቻላል አይደል መልካም ዝግጅታችን በጣም አሪፍ ነው ቆንጆ ነው ማሳየት ያለብን ነገር እናሳያለን ብለን እናስባለን በራሳችን በጣም ኮንፊደንስ አለን ካልተለመደው የተለመደ ያልሆነ ነገር እናሳያለን ብለን እናስባለን ረቀቅ ባለ መልኩ እንደዛ እናሳያለን ብለን ራሳችንን ሬዲ ያደረግን እንገኛለን እናንተ ባላችሁበት ዘርፍ እንግዲህ በጣም ብርቱ ተወዳዳሪዎች አሉ እነሱ ለማሸነፍ እንግዲህ ምን ያክል ጠንክራችሁ እየተለማመዳችሁ ነው ያው እውነት ነው እኛ ባለንበት ዘርፍ ላይ እጅግ በጣም ጠንካሮች ልጆች እንዳሉ ይሄሙን የሚታመን ነገር ነው ከነሱ በላይ ለመሆን አሸናፊም ለመሆን ሲጀመር መጀመሪያ ሐሳባችንም እንግዲህ የመጨረሻ ግባችንም አሸናፊ ለመሆን ነው
ከዛ ነቅነቅ የምንልበት ነገር ያለ አይመስለኝም። በሳምንት ውስጥ ምን ያክል ቀን ልምምድ ታደርጋላችሁ? ከዛ በተጨማሪ ደግሞ ምን ያክል ሰዓት ትወስዳላችሁ? ያው በሳምንት 6 ቀን እንሰራለን። በሳምንት 6 ቀን እንሰራለን። በደንብ ትኩረት አድርገን ነው እየሰራን ያለን። ያው ስፖርቱ ላይ እንደምታውቀው ብዙ የሚፈትኑ ነገሮች አሉ። ያ በምንም ነገር ሬዲ መሆን አለብህ። ጭንቅላትንም ሬዲ ማድረግ አለብህ። ቦዲም በደንብ ተዘጋጅተንበት እንመጣለን ብለን ራሳችንን 100% ሹር ለማድረግ እስከዛም ደግሞ እየለፋን ያለነው። እንግዲህ እኛ እንለፋለን፣ ስኬታችንን ደግሞ መጨረሻ ላይ እናያለን። ፈጣሪ ይጨምርበት አይደል? እስካሁን የነበረው ግን የአዲስ ታለንት ሾው የሰርከስ ውድድሩ እንዴት ታየዋለህ? ምን ተማራችሁበት? ያው ቀላል የሆነ ተወዳዳሪ የለም። እጅግ በጣም ድንቅ ናቸው ሁሉም ማለት ነው። ያው እኛ ካለንበት የሰርከስ ላይፍ ውስጥ እጅግ በጣም ድንቅ ልጆችም እናያለን፣ አይተናል። በጣም በከፍተኛ ደረጃ ያሉ ልጆች ማለት ነው። ሰው ከዛም አንፃር ተወዳዳሪዎች እጅግ በጣም ድንቅና ግሩም ናቸው እና ከነሱ ጋር መፈካከር ማለት ለኛም ክብር ነው። እኛም ደግሞ ያለን ስኪል ለኢትዮጵያ ሕዝብ በሙሉ እናሳያለን ብለን እናስባለን። በጣም ጥሩ። እንደ ሸገር ሰርከስ የምታስተውሰው ምዕራፍ አለ? በተለይ ይሄኛው ምዕራፍ ትንሽ ለኛ ከብዶን ነበር የምትለው? አዎ ከዚህ በፊት አሁን እኛ ቀጣይ ከምንሄድበት በፊት የነበረው ትንሽ ፈታኝ ነበረ ለኛ። ያው ዳኞችም እኛን በጠበቁበት መንገድ አልመጣንም። አሁን ግን ያንን አርመን በስነ ስርዓት ተዘጋጅተንበታል ብዬ አስባለሁ። እንግዲህ መጨረሻውን አብረን እናየው። ምን አይነት ስሜት ይሰማል እዚህ ደረጃ መድረሳችሁ? ያው ይሄ ያለንን እምቅ ኃይል ማሳየት መቻላችን ለኛ እጅግ በጣም ድንቅ ነው። ምክንያቱም በዙ ጊዜ የተለመደው ይሄ እምቅ ኃይላችን ሌሎች ሀገራቶች ላይ ነው ማንጸባረቅ የቻልነው። አሁን በእንደዚህ አይነት ኮምፒቲሽን ራሱ ኢትዮጵያ ውስጥ መገኘቱ እጅግ በጣም ልዩ ሊያስብለው ይገባል። ይሄንን ኦፖርቹኒቲ ያላገኙ ብዙ ሰዎች አሉ። ቀጣይም ላይ ሌሎች ልጆች ይሄን ነገር እንጠቀሙበታል ብዬ አስባለሁ፣ ከኛም ባለፈ ማለት ነው። ሰው ለኛ ብቻ ሳይሆን ለመላው ሰርከሰኛ ጥሩ እድል ተመቻችቷል ብዬ አስባለሁ። ያ ለኛ ጥሩ ነው። ኤዲስ አሪፍ ነው። አሪፍ ነው። ይሄ ምርጥ ነው። ግን ችክል አለው። ኤሚሲ ሲበትነው እንደዚህ ትንሽ ቀለል አድርገው ስትበትነው ታገን ከያዝክ በኋላ ቀለል አድርገህ እንደዚህ ልቀቀው። እንደሱ ሲሆን ይሻላል። ከዛ ሁለተኛውን ብንጨምር ታይሚንጉ እኩል አይመጣም፣ እዛ ውስጥ ይገባል። ሴፍ እንቀይር። ትንሽ ታየው አሪፍ ቀለል አድርገሽ አሪፍ ዘገየ ትንሽ ለመግባት አሪፍ ያው ይሻላል ከቅድሙ መድረክ ላይ ይሄ ነገር ቢፈጠር ብላችሁ እንደ ፕላን ቢ የምታቀዷቸው ነገሮች ይኖራሉ? ሰርከስ ውስጥ ስትገባ በብዙ መልኩ ራስን ማዘጋጀት አለብህ። ምክንያቱም አንደኛ ፐርፎርም በምታደርግበት ሰዓት ላይ ብዙ ነገሮች ሊከሰቱ ይችላሉ። ምክንያቱም ሜይ ፕራክቲስ ዊል ቢ ፐርፌክት ነው አይደል? ያ ትለፋለህ፣ የልፋትህን ዋጋ ደግሞ እዛ ጋር ማንጸባረቅ አለብህ። ግን sometimes ሚስቴክ ሊኖር ይችላል። ከዛ የነፃ ነገር ለማቅረብ እንሞክራለን። በስተመጨረሻ ይሄ የአዲስ ታለንት ሾው በተለይ ለእናንተ አይነቱ በሰርከስ ላይ ያለ ሰው ምን አይነት እድል ይዞ መጥቷል ብለህ ታስባለህ?
ለኛ በብዙ መንገድ ድል ይዞልን መጥቷል ብዬ አስባለሁ። በመጀመሪያ ደረጃ ራሳችንን ለኢትዮጵያ ሕዝብ እንደዚህ መስራት ይቻላል ሚለውን ነገር ማሳየት እንድንችል ሆኗል ብዬ አስባለሁ። ሌሎች ብዙ ዕውቀት የሌላቸው ሰዎች አሉ። ይሄ ነገር ግን በትክክል መስራት እንደሚቻል ማድረግ እንደሚቻል ማከናወን እንደሚቻል ማሳያ ነው ብዬ አስባለሁ። ይሄንን ደግሞ እድል አመቻችልን ለእናንተ የቻናል ጣቢያ እናመሰግናለን። በጣም ጥሩ። በስተመጨረሻ እንግዲህ በፊታችን ያለው የዘርፍ አሸናፊ ላይ ፈልገው ነገር ካለ ማለት ይችላል። ጠብቁንም ዝግጁ ነን ማለት ይችላል ተመልካቾቻችን። እሺ ተመልካቾቻችን ራሳችንን በበቂ ሁኔታ አዘጋጅተናል ብለን እናስባለን። ያው ፈጣሪ ጨምርበት እና ያላችሁን ድጋፍ እኛ ጋር ጥሩ ነገር እናሳያለን ብለን እናስባለን። ሌላውን ፈጣሪ ጨምርበት። እኔም መልካም እድል እንዲገጥማችሁ መኝላችኋለሁ። እንግዲህ በእለቱ ደግሞ እንገናኝና እዚህ የተለማመዳችሁትን ነገር እናያለን ማለት ነው። ግን ፍሌክሱ ግን ተናራክሽብኝስ በጣም ነው ፍሌክሱ። ዛሬ ትንሽ ጥልቀት ሰውነች ጥብቅ ካለ ለኔ በጣም ነው የሚከብደው። ላላሲ አስታውሱ
ትንሽ ዞሯል ስትሬት አይደለም በዛ ላይ ደግሞ አልተከፈተም ወደም ስከፍቹ አንደኛ ውበቱ ይጨምራል ሁለት ደግሞ ላንቺ ይቀርሻል እንዴት ናችሁ ሰላም መስኪ ሰላም ናችሁ ሁሉ ሰላም ለምዳችሁ ከባድ ነው ነገራችን ላይ ያያዩዋችሁ ነበር ለማንኛውም ተመልካቾቻችን እንግዲህ ትንሽ አረፍ እንበልና ደግሞ ከእናንተ ጋር ብንጫወት ይሻላል ዱ ኢትዮፐርች ናቸው እንግዲህ ስለዚህ ከነሱ ጋር ለምዳቸው ምን ይመስላል የሚለውን ነገር እንዲሁም ደግሞ ከዚህ በኋላ ሁለት የፍጻሜና እንዲሁም ደግሞ የዘርፍ አሸናፊ ነው የቀረውና ለዛስ ምን ያክል ተዘጋጅታችኋል የሚለውን ነገር ከነሱ ጋር እናወራለን እናንተም ትንሽ እረፍት ብትወስዱ አይሻላችሁ ስለዚህ እንረፍ በጣም ጥሩ እያየዋችሁ ነበር የተወሰነ ያክል ደቂቃ ከካሜራ ጀርባ ሆኜ ወደ ለመናገር ልምምዳችሁ ራሱ ያሳቅቃልና ለካ የሁሉ ልምምድ ተለማምዳችሁ ነው መድረክ ላይ እንግዲህ ነፍስ ውጪ ነፍስ ግቢ ያስባላችሁ የምንመለከተውና ወደ ለመናገር በጣም ከባድ ነው ቀላል ነው አይደለም አሁን ላይ ፍጻሜ መጨረሻዎቹ ሁለት ዙር ስለቀሩ ከዛ አንፃር ከሌሎች ልምምዶች ያሁኑ ምናልባት ጊዜም ጉልበትም ክሬቲቭ የምታርጉበት ነገር ብዙ ጨመር አድርጋችሁ እንደምትመጡ ተስፋ አድርጋለሁና እሱን ንገረኝ እስቲ ከነበረው ሂደት ያሁኑ ልምምዳችን ምናልባት በዚህ መልኩ ይለያል የምትለው ነገር ምንድነው በጣም አሪፍ ያው እንዳልከው ያው የፍጻሜ ውድድር ነው እየተጠበቀን ያለው ለዛ ደግሞ በጣም ትልቅ ዝግጅት ይጠበቅብናል ከስከ ዛሬው ከመጣንበት መንገድ ለየት ያለ ልምምዶችን እያደረግን ነው ያው እስከ ዛሬ የተለያዩ አስተያየቶች ተሰጥቶናል ከዳኞችም እንዲሁም ደግሞ ከኛ ከስፖርት አባል ጓደኞቻችን አሰልጣኞቻችን እነዛ ተደማምረው ጥሩ ነገር ለመስራት እየሞከርን ነው በተቻለን አቅም ማለት ነው ያው ጎን ለጎን ያው የተለያዩ አደጋዎች ይኖራሉ ለዛም ጥንቃቄ እያደረግን እንግዲህ ከፈጣሪ ጋር አሪፍ ውጤት እናመጣለን ብለን እንጠብቃለን እንደ ስራችን ይሄ ነው ምንድነው ግን ፈታኝ የሚያደርገው ነገር ምንድነው ለምሳሌ አንዳንዴ እዚህ የተለማመዳችሁትን ነገር መድረክ ላይ ልትስቱ ይችላልላችሁ ያስባለውና በደም ጨርሳችሁ የምትሄዱት እዚህ ከጥግ እስከ ጥግ ወይስ ልክ መድረክ ላይ ሲሆን ደግሞ የተለየ ነገር በጥሩ ነገር ያጋጥማችኋል ወይስ እንዴት ነው አው ልክ ነው እኛ በተቻለን አቅም ያው በስራውን በደንብ አድርገን ፐርፌክት አድርገን ሰርተን መድረክ ላይ ለመውጣት ነው ምን ሞክረው ያው ሰርከስ መድረክ ላይ ደግሞ ተሰራ ትንሽ ተት ነው የሚፈልገው በምን አጋጣሚ ስራ እንደሚበላሽበት አታውቅም የተቻለን አቅም ጥንቃቄ ታደርጋለህ ከዛ በተረፈ ግን ስራዎች ሊበላሹ ይችላሉ በዛ ጋር ሊበላሽ ይችላል እንጂ የምታስቡት ነገር አለ ምናልባት መድረክ ላይ ይሄ ነገር ሊፈጠር ስለሚችል እንደ ፕላን ቢ ይሄ ነገር ብንጠቀም የምትሉት ነገር አለ ወይስ አይ 100% ሪስክ ይወስዳችሁ ነው የምትሰሩት ማለት ይቻላል ያው የተለያዩ ነገሮች ማለት ሊያጋጥሙን ይችላሉ ለምሳሌ አይን ላይ ምናምን ላይት በጣም ፓወር ያለው ላይት ካለ ሊረብሸን ይችላል ያን ነገር ማስተካከል ከተቻለ ያው ለማስተካከል እንጥራለን ምናልባት ላይቱን መቀነስ ወይ ደግሞ ያለ ላይት የምንሰራበት መንገድ ካለ መስራት እንሞክራለን ካልሆነ ግን ያው ሪስኩን ወስደን ነው የምንሰራው መስኪ እንዴት ነሽ ሰላም ነው አለ ቀደም ስንገባ ማይ እንደውም ትንሽ ወፈርሽ ያለችሽ ነበርና ትሬኒንግ አቆምሽ እንዴ ኧረ አላቆምኩም እንዴት ነው ግን አሪፍ ነው መንጠልጠሉ አሪፍ ነው በጣም ያሳቀቅሽ ነው እውነት ለመናገር ባለፈው ምዕራፍ 6 ላይ የምታስተውሽ ከሆነ ወድቀሽ ነበርና እኛም በነበርን ተሳቀን ነበር እንዲሁም ዳኞቹ በእግረኝነትም ደግሞ ተመልካችን በጣም ተሳቆ ነበርና እስቲ ትዝልሻል አስተውስሽ ንገሪኝ ምንድነው የተፈጠረው ነበር አው የተፈጠረ ነበር የቦታ ስህተት ነው የቦታ ስህተት ነበር ብቻ ማለት ካስቀመጥንበት ቦታ ትንሽ ተዛብቶ ነበር የሱ ችግር ነበር አልጠበቅሽም እንደዛ አልጠበቅኩም ማለት እኔ ሰራዋለሁ ወጣለሁ ነበር ያሰብኩት ያው ባልታሰበ አጋጣሚ በሰዓት ምን ተሰማሽ ነርቨስ ሆንሽ ወይስ ቶሎ ትንሽ ተበሳጭቻለሁ ብስጭት ነው እንዴ ድንጋጤም አለ እንዴትም አለ ተደባልቆብኛል ምናልባት መናገር የምትፈልገው ነገር ካለ ማስተላለፍ የምትፈልገው ነገር ካለ እሱ ነገር እንስት አው ማስተላለፍ የምፈልገው ምናልባት የህዝብ ድምጽ ሊያስፈልገን ይችላል እንዲሁም ደግሞ መድረክ ላይ ደግሞ የሰው ሞራልም ሊያስፈልገን ይችላልና ሁሉም ሰው በተቻለው አቅም እንዲደግፈን ነው ማስተላለፍ
አንቺስ ምን አይነት ስሜት እየተሰማሽ ነው እዚህ መድረስሽ? መጀመሪያ እዚህ በመድረሴ ማለት እንደዚህ ይሆናል ብዬ አልጠበቅኩም፣ ግን ደግሞ ለዚህ ደርሻለሁ። ብቻ ሆነ ለማሸነፍ ጉጉት አለኝ። እንደባለፈው ስታይ ተፈጠርም ነው አይደል? አዎ በጣም ጥሩ። በደንብ ተዘጋጅተናል ብለን እናስባለን። ያው ዳኞችንም እንዲሁም ደግሞ ደጋፊዎቻችንም አናሳፍርም ብለን እናስባለን። ያው መድረክ ላይ ደግሞ ሁላችንም እናየው ይሆናል። በጣም ጥሩ። በምን ያክል ልበ ሙሉነት ነው እናሸንፋለን ብላችሁ ታስቡት? 100% እርግጠኛ ነኝ። በጣም ጥሩ። መልካም እድል እንዲገጥማችሁ ነው። አንቺ ምናልባት ደግሞ ለተመልካቾች ደግሞ እናሳፍራችሁም ለሁለት የዘርፍ አሸናፊም እንዲሁም ደግሞ የፍጻሜውንም እናሸንፋለን ብለን መናገር ትችላለሽ? አራው በሙሉ ልብ እንደምናሸንፍ እርግጠኛ ነኝ። ከፈጣሪ እርዳታ ጋር እናኮራቸዋለን ብያት። በጣም ጥሩ። ስለዚህ ዝግጅትን በደንብ ጨርሳችኋል። ትሬኒንጋችሁ ምን ያክል ቀን ድረስ ትሄዳላችሁ? ትሬኒንግ ለምሳሌ አንድ ቀን ሲቀረው ነው የምታቆሙት ወይስ? አይ እስከዛ ድረስ ይሰራል። እስከዛ ድረስ ይሰራል። ብዙ ጊዜ እመለከታለሁ እንደውም መድረክ ላይ ልትወጡ ስትሉ ትንሽ ኤክሰርሳይዝ ታደርጋላችሁ አይደል? ከመድረክ ጀርባ ብዙ ጊዜ አግኝቻችኋለሁ። እኔ የሚመስለኝ ነበር ፈተና ሰው ሊፈተን ሲል አንድ ሁለት ቀን ባያነብ ይባል ቀድሞ ካነበበ በኋላ። እናንተ ግን ከመድረክ ከመውጣታችሁ በፊትም ትንሽ ትሬኒንግ ታደርጋላችሁ። ስለዚህ መልካም እድል በድጋሚ እመኝላችኋለሁ። ውድ ቤተሰቦች እንግዲህ ከነሱ ጋር የዘርፍ አሸናፊ እንዲሁም ደግሞ የፍጻሜውን ውድድር እንዲቀናቸው እመኝላችኋለሁ። መልካም እድል በድጋሚ። እሺ በስኪ እንዳይቆስ ሲነሳ አንገ ብድግ ጣት ናይስ ወደታች ናይስ ቁልፍ አሪፍ loco. Tat. Doang Gardia. Lewat. ምንም ነገር ታስቦ ለምን ተመጣጣኝ ነው። አሁን ጥያቄ ላይ የሆነ ተመጣጣኝ ነው አይበላሽ። ሰላም ነው ብለሽ ምን እንደዚህ ማድረግ አለብን? ጣት መሰራት አለብን። ጣት እኩል መሰራት አለበት ነገር እኮ ለተለፈለፈ እንዴት ናችሁ? ሰላም ነው አለ እግዚአብሔር ይመስገን። ሰላም እንዴት ነሽ? ደህና ነሽ? ሁሉ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ ትንሽ እንግዲህ ማስተራችሁ ልዋስባችሁ ከስጋ ቆይታ ላደርግ ነው ማለት ነው። ቢጫ ሰርከስ አልተቻላችሁም እውነት ለመናገር በጣም በከባዱ ነው ልምድ ያደርጋችሁ ያላችሁትና ለዚህ ዝግጅት በጣም ቆንጆ አይደለ? ያው ሰርከሱ እንደምታየው ነው። ውድድሩ በጣም እየጠነከረ ስለሄደ እኛም ጠንካራ ስራ ማቅረብ አለብን ብለን ያው ልጆቹ እንደምታያቸው ነው በጣም እየለፉ ነው። ውድድሩንም በአዲስ ነገር እንመጣለን ብለን ነው ያስበን ያለነው። እንግዲህ ጥሩ ነገር ይዘን እንመጣለን ብለን እናስባለን። በጣም ጥሩ። ብዙ ተመልካችም ይጠብቃል። ለዛም ነው አይደል? በየስንት ቀኑ ነው ትሬኒንግ እያደረጋችሁ ያላችሁ? ልክ እንደዚህ እንደምመለከተው ከውዱጪ ከሳምንት እስከ ሳምንት ነው የምንሰራው። ሁሌም አላችሁ? አረባክ ምን ያክል ሰዓት ይደረጋል ትሬኒንግ? ልጆች ትሬኒንግ የሚያደርጉት ማለት ነው ጠዋት ይገባሉ። እሺ ከዛ ትሬኒንግ ማድረግ ያለባቸውን ሰዓት አድርገው ድጋሚ ደግሞ ሹሽ አድርገው ደግሞ ከሰዓት ደግሞ ይገባሉ።
አሁን ትንሽ አንደኛ ትምህርት ተማሪ ስለሆነች ከትምህርት መልስ ውድድሩም ስላለ አንዳንዴ ትምህርቱንም የከሳቷን ትምህርት ያዝ ያረከን ውድድሩ ጠንካራ ስለሆነ ግዴታ ያው ትምህርት ቤት በኔ ፍቃድ ማስፈቀድ ባለብኝ መልኩ አስፈቀደ ያው ጥሩ ነገር ትሬኒንግ እየተለማመድን ያለ ነው ማለት ነው። ዙር አሸናፊና እንዴ ደግሞ ፍጻሜው ስለቀረ ምናልባት የተለየ ልምምድስ የምታደርጉት ጉዳይ አለ? አዎ ምን መጣም በአዲስ ስራ በአዲስ ነገር እንግዲህ ውድድሩ ጠንካራም ስለሆነ አዲስ ነገር ታንት ሾው ላይ ጥሩ ነገር ይዘን መጣን ጥሩ ነገር አቅርበን እናሸንፋለን የሚል ግምት ነው በውስጤ የመጣ ያለው። አይሶ ቀጣዩ እስኪ ሌላ አንደኛው ነው አንተ ናላችሁ አይ እስቶን በጣም ጥሩ ብቻ ሰው ከቴክኒክ ጋር ፎርሳ ብቻ አለ ማለት ነው ቴክኒክ ቆይታ ታርክ ይቆይ ናይስ ቆይዋል አሪፍ ነው። አሁን ልክ ዙረን ልክ ምቺ ፓርት የምትወጣበት ፓርት ነው እሷ ላይ ሁሉ አዎ እዛ ላይ ግዴታ ቆይቶ አትቆጣ ከውስጥ ከገባሽ በኋላ ፍሌክሲቢሊቲ ምንድነው መወጠር ሲወጠር ክፍተቱ ጋፑ ይታያል ገብቶሻል አንቺና እሷ ያላችሁ ድፍንፍኝ አለ ማለት ነው እሱ ነገር ይስተካከላል በተረፈ ሌላ ሞቶ ይስራል ምንድነው ግን እንደ ችግር የሆነባችሁ ነገር አሁን ልምምድ ላይ ስትለማመዱ ብዙ ጊዜ የሚያስቸግራችሁ ነገር ምንድነው ምናልባት ተመልካችም ላይ ይረዳው ይችላል ላያውቀው ይችላል ብላችሁ የምታስቡት ነገር ምንድነው ግን እንደው ልምምድ ላይ ያው አንዳንድ ጊዜ አዳዲስ ስራ ይዘህ ስትመጣ ፎልዳውኖች አሉ ሞደቆች ሲያያዙ መመላለጥ አለ እንደገና ደግሞ ትንሽ ያው ቻሌንጆች አሉት ሰርከስ እንደዚህ ዝም ብሎ እንደዚህ ነው ብለህ መተሰራው አይደለም አይታል ብዙ ሰርከሶች ሲሰሩ በጣም አልፊ በጣም ድካም ያላቸው ስራዎች ናቸው አሁን አዲስ ስራ ይዘን የምንመጣው ስራ በጣም ልጆቹን የፈተናቸው ስራ ነው አዎ ስለዚህ በፈተና ውስጥ እንግዲህ ሰርከስ በፈተና ውስጥ የሚታለፈው ፈተናውን ይዘን እንግዲህ ወደፊት እየገፋን በጣም ጥሩ ሌላው እንግዲህ እንዳልከው አንተ ሰርከስ አንዱ በጣም በፈጠራ የተሞላበት ነው አይደል ፈጠራ የተሞላበት ከመሆኑ አንፃር እንዴት ነው ተከራከራላችሁ ይሄ ነገር ለመድረክ ይሆናል አይሆንም ይሄ ነገር መውደቅ አለበት ነው ይሄ መስራት አለበት እንደዚህ አቅጣጫ ቢይዝ ይሻላል ውበትም ያለው ይሄ ነገር ነው ብላችሁ ተከራከራላችሁ ወይስ እንዴት ነው ያለው ነገር ከልምምድ ከመጀመራችሁ በፊት በሐሳብ ደረጃ እንደዚህ አይነት አርት እንስራ እንደዚህ አይነት ነገር እናደርግ ብላችሁ ታስቡ አው ማለት ነገሮችን ገልበጥ አድርገን ስንመጣ ከልጆቹ ጋር ቁጭ አድርገን መጀመሪያ ሚቲንግ ይኖረናል ይሄን ስራ ብንሰራ ይሄን ነገር ቪዲዮም ማየት ባለብን መልኩ ይሄን ስራ እንዲህ ብናደርግ ብዬ ዳይሬክሽን አስይዛቸዋለሁ ይሄን ስራ ብናቀርብ ብለን በዛ ስራ ልክ ከልጆቹ ጋር በጣም ተግባብተን አለው ስራው መጀመሪያ ሲሰራ ትንሽ ወደ ግራ አካባቢ የማቃጠል ስላለመዱት ነገሮችን ትንሽ ህመሞች ምናምን ነበሩ ግን ያን ህመሞች ነው አሁን ጥሩ እየሄድን ነው አሉ ዲስከሽኖች በዲስከሽን ተማምነን ምናምን ካልሆነ አይመጣም ሰርከስ ባይዘመይ ልጆቹ ወደውት ስታሰራቸው ወደውት ሲሰሩና እንደዚህ ደግሞ በግፊት መታሰራው ስራ አንድ አይሆንም ወደውት ነው እየሰሩ ያሉት ውድድሩን ጠንካራ ስለሆነ ልጆቹን በደንብ አድርገው ተግባብተን ጥሩ እየሰራን ያለ ነው በጣም ጥሩ እስካሁን ከነበረው የምዕራፍ 6 ድረስ ምን እንደምታስታውሰው እንደው ለየት ያለ በተለይ ይሄኛው ምዕራፍ አስተውሰዋለሁ በጣም ፈታኝ ነበር ለኛ የምትሬትኛው ነው አሁን መጨረሻው ላይ ነበር ፈታኝ ነበር በሳት ያለፋችሁ ነበር በጣም እሱ በጣም አንዳንድ ጊዜ እንደውም ያው ተሳስተው እየዞሩ ልክ ሲወርዱ ይረሱትና የሳት ቦታውን ይጨብጡታል ከዛ በኋላ ያ እሳት እየሰሩ ወርደው ይረሱትና ጀርባቸው ላይ ምናምን እሳቱ ይነካካቸዋል እና ያ ትንሽ ለልጆቹ ፈታኝ ነው ለኔም ፈታኝ ነበረ እንደውም የሚገርም ማለት ነው አጋጣሚኛ አስበን የነበረው በጣም ኦቨር ሙሉን ተቀልለዋለን ብለን ነበር ሙሉ እሳት መሪንጉ እሳት በዳር አድርጌ እሳት ነበር ያሰብኩት የነበረው ዳር ላይ ነው መጨረሻ ላይ ግን ያው ልጆቹን በዚህ መልኩ ብትሰሩት የጥሩ ነገር ባይዘው አዲስም ነው
አዲስ ነው። እኔ ታይቶ ማለት ሌላም ዓለም ላይ አትሰማም። ለሁለት ባላንስ ተደርጎ ነው የራሳችን ክሬት አድርገን ራሳችን አዲስ ነገር ይዘን የቀረብነው። መዲያ ሽሽ ቆይ በቃ ቀስ ኤግዛክት ናይስ ቁልፋቱ በደንብ አንድ ምን አለ ነው እሺ አሪፍ ነው ቆይታ ይፈልጋል እሺ ቆይ ወዲያው ሁሉ መሩት ደግሞ ማሽን ወዲያው መቅደም ያለበት ቆንጆ ኦኬ አሪፍ ቆንጆ ነው ያለው ነገር ይሄንን መስጠላ ሳቢዎቻችንን እናመሰግናቸዋለን አሁን ምንም አሪፍ ነገር አለው ግን ልክ ሞቶ ሲባል ሞቶ ሎድ እግዚአብሔር ያስተምሩ መሰረት አለበት ሎድ ቆይታ ካለ ፎልሶች አይኖሩት ስለዚህ በዛ መልኩ በተረፈ በጣም አሪፍ ነው እንዴት ነው ግን ሐሳቡ ይመጣላችሁ ለምሳሌ ይሄን ነገር አርትን ጨምርበት ይሄን ነገር እንዴት ነው ሐሳቡ ይመጣላችሁ ይሄ ነገር ቢጨመርበት ይሄ ነገር ቢቀነስብላችሁ ምን ይመጣላችሁ ሐሳቡ እንዴት ነው አዎ ምን አለ መሰለህ ሳርከስ ለምሳሌ እኔ ውጮች ይሰራሉ ውጮች ሲሰሩ ውጮችን እኔ በምን አቅጣጫ ከነሱ አንድ የሆነ ነገር ቀይሬ ከፊት ምንጣ ብዬ ነው አስቤ የምመጣው እንደዛ ማስቤ ሄጄ ከዚህ በፊት በፈረንሳይ ምናልባት ሰምተህ ከሆነ ትሮፕ ኮልፍ የሚባል ግሩፕ ነበር በፈረንሳይ ላይ ከ16 ሀገሮች አንደኛ ወጣንበት ነገሮችን ከነሱ አንድ ስቴፕ በምን አይነት መንገድ ሰርተን እንምጣል በጣም ደግሞ እንችላለን ኢትዮጵያኖች ስንባል ደግሞ እንችላለን አይገልጾም እንችላለን በጣም ጥሩ እንግዲህ አሁን ዋናው የፊታችን የዘርፍ አሸናፊና የፍጻሜ ውድድር ይጠብቃቸዋል በምን ያክል የማሸነፍ ኃይል ነው ያላችሁት እንግዲህ አው አሁን እንግዲህ ሁሉም እንግዲህ በየቤቱ እንግዲህ እየሰራ ነው ያለው በየቤታችን እየሰራ ነው የተዛዛው እየተመለከቱት ነበርና አንድ በጣም ፉክሩ ከባድ ነው እየተመለከቱት ያሉትና እናንተስ ምን ያክል ዝግጁ ናችሁ በእኛ በደንብ እንግዲህ በጣም በምንችለው ልክ ተዘጋጅተናል ልጆቹም በምንችለው ልክ በቃ አመመኝ ፈለጠኝ ቆረጠኝ ተቋቁመን እናቴ መቀነት ምንም በቃ ምንም እንደምታውቁ አንደኛው ልጅ ነች በቀደም ታራሱ እዚህ በጣም እያቃጠለኝ ነው እያመመኝ ነው ምናምን ብላ ወንድሙ ተስለኝ ስሩ አልሰማት አሁን ሰርከስ የሚፈትን ፈተና አለው ስለዚህ ተወጮ ብያት እንግዲህ ከእግዚአብሔር ጋር እንግዲህ በደንብ እየታገልን ያለን እንደው የሚያሰጋት ነገር አለ የምትፈራው ነገር አለ እንደው መድረክ ላይ ሁሌ ሲወጥ ስትጡ ነው ምንም ማለት እኔ ከዚህ ራሴን በሰርከስ ያለፍኩ ሰው ስለሆንኩኝ ለመድረክ ያላቸውን ነገር በደንብ አስጠንቅቄ አስተምሬ ስለሚመጡ ብዙ የሚከብድ ነገር አለ ብዬ አላስብም ስለዚህ ቴክኒካል ነገር እንኳን ይሄ ቢፈጠር እንደ ፕላን ቢ እንደዚህ ተጠቀሙ የምትላቸው ነገሮች አሉ አይደል አሉ እንደ ግዴታ ያ ነገር አለ ሬዲዮ ላይ ዝግጁ ናቸው በደንብ አይደል ሌላው ቀደም ሲል ስትናገር ነበር አንደኛዋ ልጄ ናት ብላለና አባትና ልጅ አብሮ መስራት እንዴት አይከብድም ወይ ማለት ያለው ግንኙነት ትንሽ ይከብዳልና ጨከን ለማለት ይከብዳል ብዙ ጊዜ እሱ ነገር እንዴት ነው አው ምናምን መሰለህ ብዙ ሰዎች ጋር እሰማለሁ ማለት ልጁ እንደዚህ ያደርጋታል እንደዚህ ሰው ይለኛል እኔ ልጄን ማስተምራት የህይወት መንገዷን እንዴት መያዝ እንዳለባት ጠንካራ ከሆነች የትም ትደርሳለች ህይወት ብዙ ፈተናዎች አሏት ያቺን አልፋ ልጄን ደግሞ የሚገርም ማለት ነው አሰርቺ እንዲ መድረክ ላይ ሳያት የሚገርም ስሜት ነው የሚሰማኝ የደስታ እኔ የሚያሳቀኝ ነገር ነው አትሳቀቀም ግን እንዳባት አልሳቀም ምክንያቱም ስፖርት ነው ስፖርት በጣም ቻሌንጅ አለው አድክሜ አልፍቼ ከታች ነው አሳድጌ ላይ መስቀላት ስለዚህ ልጄንም ደግሞ ጠንካራውን እንድትሄድ በደንብ አድርጌ ማይንዷ ላይ በደንብ ሰርቻለሁ ለማንኛውም በመጨረሻ የምታስተላልፈው መልእክት ጠብቁን እንግዲህ ተዘጋጅተናል በሙሉ አቅማችን የምትለው ነገር ካለ ለተመልካቾቻችን ማለት ትችላለህ ኦኬ እሺ ለተመልካቾቻችን ማለት የምፈልገው በአዲስ ሚዲያ ታለንት ሾው ላይ እስከዛሬ በስንወዳደር አይታችኋል ያው ሁለቱ ሴቶች ምንም ሰው ሳይቀያየርባቸው ራሳቸው ናቸው እስካሁን ድረስ ከመጀመሪያ እስከ መጨረሻ ሲገፉ የነበሩት አሁንም ደግሞ በአዲስ ነገር ቆንጆ ነገር ጠንካራ ነገር ይዞ ይመጣሉ ብዬ እጠብቃለሁ እናንተም ድጋፋችሁ እንዳይለየን ቴንክ ዩ
መልካም ጊዜ ጊዜያችሁን አልወሰድባችሁ ወደ ትሬኒንጋችሁ ተመለሱ ቻው 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 መልካም ጊዜ ጠንከር እስማኤል ፈገግታ በደንብ ጠርጣቱ ጠራ ሰበስ አትቸኩይ ሁለት በደንብ ይወጣርገር ቆንጆ ፈገግታ የለም አዎ ጉድ በደንብ ስፕሊት ነው ወገብ አዎ በደንብ ይወጣል ቆንጆ በቃ ችግር የለም ይበቃል ውረዱና ትንሽ ረፍት አድርጉ
ወገብ በደንብ ወገብሽ ላይ ይቀርዋል ቀጥ ማለት ነው። ትንሽ ከማማ ያላለው ፕላስ ደግሞ ዙሩንም ጨመር አድርጉት። ትንሽ ዝቅ ብሏል እግርህ እንዴ እንደዚህ የወረደ ነው ከፍ ለማድረግ እሱን ከፍ አድርግ አንተ ንሹ ምናምን ትሰራለህ ትገባለህ ግባ ትንሽ አወራሩን ለማስተካከል አሽከርክር እጅ ናይስ
ሰብሰብ እግር ሰብሰብ ጠጋ ወደ ፖሉ አዴ ግርማ እግር ራቀ ከፖል ሰላም ነው እንዴ አፍሪካ ድሪምስ አልተቻላችሁ እንግዲህ እንደ እግዚአብሔር ፍቃድ በአቅማችን እየተዘጋጀን በጣም ለመናገር ከመድረክ ጀርባው እየተመለከትኩት ነበር በጣም ያምራል አንዳንዴም ያሳቅቃልና እንግዲህ ያው ዝግጅታችንን አቅም በፈቀደ እንትን እያልን ነው አቃለው በጣም ወሳኝ ሰዓት ላይ እንደመጣው ግን ትንሽ ደቂቃ ወስጀብዛ ላይ እናወራ ችግር የለም ይቻላል መልካም እሺ ስለዚህ ይሰራሉ ይሰራሉ ችግር የለም በጣም ጥሩ እሺ ተመልካቾቻችን አፍሪካ ድሪም ሰርከስ ዘርፎች አሸናፊ የሚሆኑትን የዛለት የሚያቀርቡት የትኛው ነው ከዛ ባለፈ ደግሞ እድል ከቀናቸውና ደግሞ ለፍጻሜ ከደረሱ ደግሞ የትኛውን ያቀርባሉ የሚለውን ነገር እንግዲህ ቀደም ሲል እየተመለከትኩ ነበር ግን ትንሽ ደበቅ ያረኩ ይመስለኛል አይደል ግርማ አው ያው ቀጣዩ ውድድሩ ቀላል እንደማይሆን እንገምታለን እስካሁን የተወሰኑ ነገሮች አይታችኋል ጠዋት ሰርተው ይወጣሉ አሁንም ከዚህ በኋላም ገብተው የሚሰሩ አሉ በየትኛው እንወዳደር ሁለት ሶስት አክቶች አቀናብረን እንወዳደር ወይስ የሚለውን ያው ዋናው ዝግጅቱ ላይ ብንገና ይሻላል ይሄኛውን ካሸነፍና ለዋናው ግን እንትን ለፋይናል ለአጠቃላይ አሸናፊ የምናልፍ ከሆነ ትንሽ በይዘቱ ለየት ያለ ነገር ለማቅረብ አላማዎች እቅዶች አሉ ስለዚህ አሁን የለት ነው እንጂ የትኛውን ወይም እነማንን እንደምታቀርቡ ግልጽ ማድረግ አልፈለጋችሁም ነው መልካም እንግዲህ ግን እንደ በዝግጅት ደረጃ ግን ምን ያክል ተዘጋጅታችኋል በተለይ አሁን የፊታችን የዘርፍ አሸናፊ ያለና እሱን ለማሸነፍ በምን ያክል ልምምድ ላይ ናችሁ በተወሰነ መልኩ አይቻለሁ በጣም ጥሩ ናችሁ ግን ከዛ በፊት የነበሩ ቀናቶችን ማስታወሰ ዝግጅታችሁ ነው አጠቃላይ ምን ይመስላል ያው ሁሌም ውድድር ካለ ለማሸነፍ ነው የምትዘጋጀው ምክንያቱም ውድድር እስከገባህ ድረስ እርግጥ ነው መሸነፍ ማሸነፍ ያለ ነገር ነው እሱን አክሴፕት እናደርጋለን የዳኞችን ውሳኔ እናከብራለን ለምሳሌ ባለፈው ውድድር አይታችሁ እንደሆነ የኛ ልጆች ጥሩ እንደነበሩ ተናግረውላቸው አጨብጭበው ቆመው ተነስተው አጨብጭበውላቸው ጭምር እንትን ካሉ በኋላ ከዛ ከምድባቸው ግን ተሸናፊ ነበር የሆኑት መጨረሻ ካጠቃላይ ግን ሲያዩት የነሱን አክት ጥሎ ሌላው ማሳለፍ ስለከበዳቸው እንደገና ነው ኢቭን በሌለንበት ነው ማሸነፋችን የተነገረንና ወንዶች ሁለቱ የሰሩት ልጆች ዛሬም አይታችኋቸዋል ቀደም ስለዚህ ሁሌም ስንዘጋጅ አንድ የተለየ ነገር ለማቅረብ ሁለት የተሻለ ነገር ለማቅረብ ፕላስ የምንዘጋጀው ለዚህ ውድድር ብቻ ሳይሆን ዓለም አቀፍ የተለያዩ ስራዎች ላይ ልጆቹን ለማሳተፍ ዓለም አቀፍ የተለያዩ ፌስቲቫሎች ላይ ጎት ታለንቶች ላይ ለማሳተፍና አገርንም ለማስጠራት ጭምር ስለሆነ የሀገራችንን የአህጉራችንን ባህል ሙዚቃ ወግ ስርዓት በሰርከስ ውስጥ አጣጥመን በማቅረብ አገራችንንም አህጉራችንንም ለማስተዋወቅ ጭምር ስለሆነ የምንሰራው ነገር ግን እዚህኛው ውድድር ውስጥም እንደ ተወዳዳሪ ከኛ ጋርም ያሉት በጣም እናከብራቸው ትልልቅ የሚባሉ አርቲስቶችም ያሉበት ውድድር እንደመሆኑ እነሱም በተለየ ሁኔታ እንደሚዘጋጁ ስለምንገምት እኛም የራሳችን ነገር እንተንላለን ያው ልዩነት ይኖራል መጨረሻ ላይ የዳኞች እይታና የሚሰጡት ነጥብ አንዱን አሸናፊ አንዱን ተሸናፊ ያደርጋል ለኔ ግን በዚህ ዝግጅት ሁሉም ሰርከሶች አሸናፊዎች ናቸው ምክንያቱም በዓለም አቀፍ መድረክ የሀገራችን ሰርከስ የሚታወቀውን ያህል በሀገር ውስጥ አይታወቅም ስለዚህ እዚህ አዲስ ሚዲያ ኔትወርክ ላይ መሳተፋችን እንደ አፍሪካ ድሪም ሰርከስ ብቻ ሳይሆን እንደ አጠቃላይ የኢትዮጵያ ሰርከስ እድገት ወይም የኢትዮጵያን ሰርከስ በሀገር ውስጥ ላሉ ህዝባችን ወገናችን እንዲያውቁት ለማድረግ ፕላስ በየቤቱ ታለንቱ ኖሯቸው ፍላጎቱ ኖሯቸው በቤተሰብ ጫና ምክንያት ሊለቀቁ ያልቻሉ ልጆች ይኖራሉ እና ቤተሰብ እነዚህን ነገሮች ሲያይ እነዛን ልጆች የሚያበረታታበት የሚለቀበት ሁኔታ የተሻለ ይሆናል ብለን ስለምናስብ ለሰርከሱ በሀገር ውስጥ እንዲተዋወቅ ትልቅ ሚና ተጫውቷል የሚል አዲስ ሚዲያ በጣም ጥሩ እስካሁን የነበሩ ግራፎችን ስትመለስ ብለን እናስተውስና እንደው የተለየ ትዝ የሚለኝ ይሄኛው ላይ በጣም ትንሽ ቻሌንጅ ነበር ልትለው የምትችለው የምታነሳው ወይም ደግሞ በጣም ጥሩ ትውስታ አለኝ የምትለው የትኛው ምዕራፍ ላይ ነው
እንደው ምዕራፉን እንኳን ስፔሲፊክ ባጠቅሰው ግን የሆነ ጊዜ ላይ ወደ መጠቅሰው ለምሳሌ አንድ ውድድር ላይ የተዘጋጀንበት ስራ ልናቀርበው ያሰብነው ስራ አጋጣሚ ውጪ ስራ አግኝቶ የሄደበት እንደዚህ ስላክዋየር የሚሰራበት ስራ ነበር እና እሱኛውን ስራ ለማቅረብ ተዘጋጅተን እያለ ፕሮግራሙን አስተላለፋችሁት ከዛ ልጁ የሚሄጃው ጊዜ ደረሰና ወደ ውጪ ሄደ ከዛ ቀይረን ነው እንትኑ ያቀረብነው ያ ስራ ቀርቦ ቢሆን ብዬ ከመመኛቸው ሰውም አይቶት ሊወደው ይችላል ብዬ ከማስባቸው ስራዎች አንዱ ነበሩ ሌላኛው ከማረሳው አሁን የመጨረሻው የነበረው ውድድር ዳኞቹ ጥሩ ኮሜንት ነው የሰጧቸው ልጆቹም ቆንጆ ነገር ነው ያቀረቡት ኢቭን ተነስተው ቆመው አጨብጭበውላቸው የተለየ ነገር እንዳዩ ታዳጊዎችም ናቸው ኢቭን የመጀመሪያ መድረካቸው ነው ለነሱ ግን ስለተማመንባቸው ነው ያቀረብናቸው እንደሚያሸንፉም እርግጠኛ ሆነን ነው መጨረሻ ላይ ውጤት ሲሰጥ ግን ከነበሩት በዳኞች እይታ ይሻላል የሚሉትን አሳልፈዋል እኛም የዳኞችን ውሳኔ አክብረን ተቀብለን ለአለፉት ልጆች መልካም ምኞታችንን ገልጸን ቻው ተባብለን መተናል ቀጣዮቹ ዙሮች ላይ የነበሩትን ከታየ በኋላ ግን ዳኞች እነዚህ ልጆች ጥሎ ከዛ ያነሰን ነገር ከምድብ በምድብ ስለሆነ ብሎ ማሳለፉ ትክክል አይደለም የሚል ነገር ተነጋግረው ውሳኔያቸውን አስተካክለው የኛ ቲም ለመጨረሻው ለቀጣዩ ዙር እንዲያልፍ የሆነበት ሁኔታ አለ በዚህ ደረጃ ፌር የሆነ ውሳኔ መሰጠቱ ደስ ይለናል በነበረውም ቢቀጥል ግን እኛ አይከፋንም የዳኛ ውሳኔ ነው ውድድር ላይ ማሸነፍ መሸነፍ ያለ ነው እና ቀደም እንደነገርኩት ለኛ ትልቁ ድላችን ብለን የምናስበው ህብረተሰቡ ዘንድ ሰርከስ ምን ያህል ደረጃ ደርሷል የሚለውን ነገር ምን ያህል ሪስክ አለው ልጆቹ ምን ያህል ሪስክ ወስደው ራሳቸውን ለተሻለ ነገር እያዘጋጁ እንደሆነ ህብረተሰቡ ውስጥ ግንዛቤ መፈጠሩ በየቤታቸው ተደብቀው ያሉ ልጆች እንዲወጡ እዚህ መተው የሚሰሩት ልጆች ቤተሰቦቻቸው የሚሰጧቸው ሁሉም አንድ አይነት አይደለም አንዳንዶቹ ጥሩ ድጋፍ ያላቸው ጥሩ ክትትል ያላቸው አሉ ሌሎች ደግሞ መምጣታቸውን ትምርታቸውን ተተው ምናምን ብለው ደግሞ የሚያስቡ ወላጆች አሉ ግን ይሄ ትልቅ ፕሮፌሽን በሌሎቹ የፕሮፌሽን መስክ እንደምናየው ከኪነ ጥበብ ዘርፍ ሁሉንም ነገር ያካተተ ብዙ መልእክት ሊተላለፍበት የሚችል ባህልን ሊያስተዋውቅ የሚችል ትልቅ የሙያ ዘርፍ ስለሆነ ይሄንን ህብረተሰቡ ዘንድ ደርሶ ፕላስ የተለያዩ የመንግስት ባለስልጣናት ይሄንን ዘርፍ የሚመለከታቸው የሙያው ባለቤቶችም ጭምር የማየት አጋጣሚ ስለሚኖራቸው በቀጣይ ልክ እንደ ቲያትር እንደ ፊልም ማሳያ ቤቶች የሰርከስ ማሳያ አሁን የለንም እንደ ሀገር የተለያዩ ዓለም አቀፍ መድረኮች ላይ ሄደው ልጆቻችን በሚያሳዩ ሰዓት እዚህ ያሉ የተለያዩ ኤንጂኦዎች ላይ የሚሰሩ ኤምባሲዎች ላይ የሚሰሩ ወገኖቻቸውን መጋበዝ ይፈልጋሉና የት ሴንተር ላይ ነው የምታሳዩት የት ቦታ ነው እዛ ያሉ ወገኖቻችን ማሳየት ማየት ይፈልጋሉ ይላሉ ግን ማሳያ ቦታ የለንም በተወሰነ ጊዜ የተወሰኑ ዝግጅቶች ያዘጋጀን ብሔራዊ ቲያትር ላይ ያሳየንበት ጊዜ አለ ከዚህ በፊትም ፌስቲቫል ሀገር አቀፍ ፌስቲቫል ያዘጋጀንበት ሁኔታ አለ አሁንም ሁለተኛውን ሀገር አቀፍ ፌስቲቫል እና የመጀመሪያውን ዓለም አቀፍ ፌስቲቫል ለማዘጋጀት የኢትዮጵያ ሰርከስ ማህበር የራሱን የሆነ ሂደት እየሄደበት ያለበት ሁኔታ አለ ያ ደግሞ ይዞት የሚመጣው ተጨማሪ ነገሮች አሉ ለሆቴሎች ለተለያዩ ኢቭን የገጽታ ግንባታን ሀገርህን ባህልህን ከተማህን ከማስተዋወቅ አንፃር ራሱን የሆነ እንትን አለ ለማንኛውም ግን ፍራቻም ይኖራል በያስባለው ሰው ወደ ፍጻሜ ሲደርስ በዛው ልክም ደስታ አለና ምን አይነት ላይ ናችሁ እናንተ አሁን ፍራቻው ላይ ናችሁ ወይስ ደስታው ላይ ናችሁ ለቀጣዩ አሁንም የተሻለ ነገር አቅርበን ለማለፍ ፍላጎቱም ዝግጅቱም አለ ግን የሚሆነውን ከውድድሩ በኋላ የምናየው ነገር ነው የሚሆነው ብናሸንፍም ብንሸነፍም ለኛ ቀደም እንደነገርኩ ሰርከሱ ህብረተሰቡ ጋር መድረሱ ትልቁ ነገር ነው ግን እዚህ ውድድር ላይ ተሸነፍን ብለን የምናቆመው ነገር አይደለም እንግዲህ ስለዚህ አሁን በስተመጨረሻ ይሄንን የሚከታተሉ ተመልካቾቻችን እስቲ ጠብቁን እንግዲህ እኛ በሙሉ አቅማችን ተዘጋጅተናል የውድድሩ ጊዜ ጠብቁ ማለት ይችላል እንደ እግዚአብሔር ፈቃድ አቅም በፈቀደ የምንችለው ነገር እየተዘጋጀን ነው
የምንገባበትን አክት ብንወስንም አሁን መግለጽ አንፈልግም። ያሉትን ሁኔታዎች አይተን በተቀናጀ በተቀናበረ መልኩ ወይም በሶሎ አክት ልንገባ እንችላለን። የመጨረሻውን ግን ጊዜው ሲደርስ አብረን ብናየው ይሻላል። ስለዚህ የፍጻሜው ጊዜ እንገናኝ ያሉ እኔም መልካም እድል እንዲገጥምላችሁ ነው የምመኘው። አመሰግናለሁ። እንግዲህ በዕለት ደግሞ እንገናኛለን ማለት ነው። እሺ ምትለው ነገር ተመልካቾች መልካም የመዝናኛ ፕሮግራም እንዲሆንላችሁ በየቤታችሁ ልጆቻችሁ ታለንቱ ፍቅሩ ያላቸውን ብታበረታቷቸውና ወደ እነዚህ አይነት ሴንተሮች ብትልኳቸው ልጆቹ ነገ ሀገር የሚያስጠሩ ትልልቅ አርቲስቶች የራሳቸውንም ህይወት የቤተሰቦቻቸውንም ህይወት የሚቀይሩ ሊሆኑ ይችላሉና በትምህርት ወይ በተወሰነ ነገር ብቻ ሳይሆን ሰው የተለያየ ታለንት የተለያየ ተሰጥኦ ስላለው ታለንታቸውን ተሰጥቷቸውን አውጥተው ትልቅ ቦታ የሚደርሱበትን ሁኔታ ሁላችንም ያቅማችንን ማድረግ ብንችል ስለመጣችሁ ደስ ብሎናል። እናመሰግናለን። እሺ